አያስኬዱም የተባለ እግዚአብሔር የተጣለውን ያነሳል። አንዳንዶቻችሁ በእናት በአባት የተተዋችሁ፣ በእናት ባትተው በፍቅረኛ የተተዋችሁ፣ በፍቅረኛ ባትተው በጓደኛ የተተዋችሁ፣ በጣም በምታምኑት ክብራችሁን፣ ህይወታችሁን፣ ዘመናችሁን፣ ገንዘባችሁን በሰጣችሁ ሰው የተተዋችሁ ሰዎች። የመጀመሪያው ዳዊት ለሀገር የተቀባ ቢሆንም ቅባት ከሆነ የማይፈለግ፣ ክብር ከሆነ የማይፈለግ፣ ቢዝነስ ከሆነ የማይፈለግ፣ ስራ ከሆነ የማይፈለግ ዳዊት በቤተሰቦቹ የተገፋበት ምክንያት፣ ሁለተኛው ምክንያት ዳዊት የመጨረሻ ልጅ በመሆኑ ነው። የመጨረሻ ልጅ በቤተሰቡ ዘንድ ሁሌም ልጅ ተብሎ የሚቆጠር ማደጉን ሁሉም ሰው የማያምነው ነው። ቢያድግም እንዳደገ መቀበል አይፈልጉም። ቤተሰብ ውስጥ ያሉ ከሱ ትልልቆቹ ሁል ጊዜ እንደ ልጅ የሚቆጠር እንደ ትንሽ የሚቆጠር አይነት ልጅ ነው። እግዚአብሔር አባቱ የረሳውን እናቱ የጣለችውን ዳዊትን አሰበው። እግዚአብሔር ሰውን በሰው አይን አይመርጥም። እግዚአብሔር መሪን በመሪዎች አይን አይመርጥም። እግዚአብሔር አገልጋዮችን በአገልጋዮች አይን አይመርጥ። ትዝ ይላችኋል፣ ዮሴፍ እኮ ከቤተሰቡ ሁሉ ትንሽ ልጅ ነው እና ዮሴፍ ትንሽ ከመሆኑ ጋር ተያይዞ ወንድሞቹ እንዴት ይንቁት እንደነበረ፣ እንዴት ፊት ይነሱት እንደነበር እግዚአብሔር ትንሽነቱን ሳይንቅ ህልም ሰጥቶት አነገሰው። ደረቱ ላይ ብረት ታጠቀ፣ ሰረገላ ላይ ወጣ። እግዚአብሔር ራሱን ከትንሽነት አንስቶ የታላላቆቹ መሪ አድርጎት በግብፅ ምድር ሁለተኛ ሰው አድርጎት ከፈርዖን ቀጥሎ ያለ ሰው አድርጎ ሲያበቃ ምናሴና ኤፍሬምን ሊያስባርክ ያዕቆብ ጋር ሲያመጣቸው ኤፍሬም ታናሽ ነው ብሎ አስቦ ምናሴ ታላቅ ነው ብሎ አስቦ ምናሴም በቀኙ ኤፍሬምን በግራው አቆመው ይላል። ያዕቆብም መባረክ ሲጀምር እጁን አዞረው ይላል። ዮሴፍ ረስቷል። እሱን ከትንሽነት ያነሳ እጅ ኤፍሬምንም ከትንሽነት እንደሚያነሳ ረስቷል። የዛሬ ታላላቆች የትላንት ታናናሾች ነበሩ። የዛሬ አገልጋዮች የትላንት ተገልጋዮች ነበሩ። የዛሬ መሪዎች የትላንት ተመሪዎች ነበሩ። ዛሬ መሪ ሲሆኑ የትላንትናውን የተመሪነት ህይወታቸውን ይረሳሉ። ዛሬ ትልቅ ሲሆኑ የትንሽነት ህይወታቸውን ይረሳሉ። እግዚአብሔር ይህን ስለሚያውቅ እግዚአብሔር መሪን በመሪዎች አይን አይመርጥም። አገልጋይን በአገልጋዮች አይን አይመርጥም። እግዚአብሔር ራሱ ነው የሚመርጠው፣ ራሱ ነው የሚያየው። እንደውም እጁን ያሶረዋል፣ ሰልፉን ያሶረዋል። የተገፋ ሰው በጣፋጭ ሳይሆን በመራራ፣ በሳሎን ሳይሆን በምድረ በዳ የሚሰለጥን የእግዚአብሔር ሰራዊት ነው። ሰዎችን መግፋት፣ ሰዎችን መንካት የማልፈልግበት ትልቁ ምክንያት ለነሱ ጥቅም ሳይሆን ለራሴ ጥቅም ስል ነው። አትጠራጠሩ። ስፕሪንግ ወደ ታች በተጫናችሁት ቁጥር ወደ ላይ እንደሚፈነጠር የሚያከብራችሁ የገፋችሁ እጅ ነው። የሚያጸናችሁ የነቀነቃችሁ እጅ ነው። የተተዋችሁ ሰዎች አቅም ጨምራችሁ ልትነሱ ባልጠበቃችሁት አቅጣጫ እግዚአብሔር የበረከትን ዶፍ ሊያወርድባችሁ። እግዚአብሔር በጣም ለታሪካችሁ ይጠነቀቃል። ሊረዷችሁ እየቻሉ እንዳይረዷችሁ እግዚአብሔር ሰዎችን የሚያደርገው ለታሪካችሁ ስለሚጠነቀቅ ነው። ሊያግዟችሁ እየቻሉ እንዳያግዟችሁ የሚያደርገው እግዚአብሔር ለታሪካችሁ ስለሚጠነቀቅ ነው። እድሜ ለኔ ይበል ቀን አወጣሁለት እንዳይሉ ነው። ሰው አደረግኩት እንዳይሉ ነው። አብርሃም እንዳለ ባለጠጋ አደረግኩት ትላለህ አልፈልግም ብሎ እንዳለው እግዚአብሔር ድጋፎቻችሁን የሚያነሳው እንዳደጋችሁ ከዚህ በኋላ የሱን እጅ፣ የሱን ክብር፣ የሱን ማንነት ኤክስፒሪየንስ እያደረጋችሁ ወደምትሄዱበት ወደምትቀጥሉበት የህይወት ልክ እንደመጣችሁ ሲያቅ ማቹርድ እየሆናችሁ ስትመጡ ድጋፎቻችሁን ያነሳል። የተተዋችሁ ሰዎች እኔ አይ ነው መተው በጣም ፔናል ነው። በተተወ ሰው ደግሞ መስራት፣ ሪጀክት በተደረገ ሰው መጠቀም፣ ይሄን ሰው ለታሪክ ማብቃት፣ ለክብር ማብቃት፣ ወደ ዙፋን ማውጣት ደግሞ የሚችልበት በጣም የሚመቸው ልክ ግንበኞች የናቁትን ድንጋይ የማዕዘን ራስ እንዳደረገው ልክ እንደዛ ይሄ ለምንም አይሆንም የተባለውን ለትልቅ ነገር ማብቃት፣ ለትልቅ ነገር ማድረግ የሚችል አምላክ ነው የምታመልኩት። ሪጀክሽን ኢዝ ፖቴንሻል ፕሮሞሽን። ወደሚቀጥለው ከፍታ ወደሚቀጥለው በረከትና ድል የምትመጡበት መንገድ አንዱ መንገድ ሪጀክት መደረግ አንዱ መንገድ። አንዳንድ ጊዜ ዝቅ ካላችሁ በቃ አብቅቶላችሁ አይደለም ክብር ልጨምራችሁ ልትነሱ። የት ሀገር ነው ሰራዊት ከተማ ውስጥ ሲሰለጥን ያያችሁት? የት ሀገር ነው ክተት ታውጆ ወታደር አዲስ አበባ መሃል ሲሰለጥን ያያችሁት? ሰራዊት ከከተማ ውጭ ነው የሚሰለጥነው። ለዚህ ነው እግዚአብሔር አምላክ የህዝቡ ጠባቂ ሊያደርገው ስለፈለገ አስቀድሞ የበጎች ጠባቂ ያደረገው። ስለዚህ በህይወታችሁ የሆነ ያለው ነገር በጠቅላላ መለኮታዊ እቅድ ነው የሆነ አጋጣሚ አይደለም። በእናንተ ህይወት እየሆነ ያለው ጉዳይ ዝም ብሎ አይደለም እየሆነ ያለው፣ ተአምር ልታዩ ነው። ሰልፋችሁ የሚያክለው ድላችሁ ነው። በምትዋጉበት የውጊያ ልክ ነው ከፊት ለፊታችሁ ያለው ቪክቶሪ፣ ከፍታችሁ፣ ድላችሁ፣ በረከታችሁ፣ ኃይላችሁ፣ ማሸነፋችሁ ያለው አሁን በሚገጥማችሁ ሰልፍ ልክ ነው። ስለዚህ በጣም ደስ እንዲላችሁ ፈልጋለሁ። የትኛውም ጀነራል በጠባሳ ነው ጀነራል የሚሆነው እና ጠባሳ የምትፈሩ ሰዎች ባለ ታሪክ መሆን አትችሉም። እግዚአብሔር ከእናንተ ጋር ነው። የተጣለውን ያነሳል፣ ይጠቀምበታል፣ ትልቅ ያደርገዋል፣ ፋዘር ያደርገዋል፣ ኔሽን ያደርገዋል።